ዝናን ደበደበው። ዝናን ከዚህ በኋላ አጠገቤ እንዳትደርስ እንዲሁም እቤተሰቤ እንዳትደርስ፣ ካልሆነ ግን ትልቅ ጦርነት የማትወጣው መዓት ውስጥ እየገባህ ነው። ትሰማኛለህ ዝና? እስከ ዛሬም ፈርችህና የእውነት አንተን መፋለም አቅቶኝ ይመስልሃል እንዴ? እስከ ዛሬ ለምሳሌ ብዬ ነው እንጂ የእውነቴን ነው ምልህ አንተን ገድዬ እስር ቤት መግባት በፍጹም አልፈራም ብሎ ልክ ልኩን ነገረውና እንዲሁም ደግሞ ግጥም አድርጎ ደበደበው። ማህሌት ዝናን አፈቅርሃለሁ ብላ ነገረችው። ዝናም በጥፊ ላሳት። ትሰምኛለሽ? እኔ አንቺን የማፈቅርበት አንድም ልብ የለኝም። ልቤ አንድ ነበር፣ እሱንም ሉላ ወስደዋለች። ስለዚህ ከዚህ በኋላ ይሄ እወድሃለሁ አፈቅርሃለሁ የምትይውን ነገር ብትረሹ ይሻላል። ካልሆነ ግን እኔ ጋር ከባድ ነገር ነው የሚፈጠረው። የምትፈልጊውን ነገር አይደለም ላደርግልሽ ይቅርና እመኝኝ ሁሉንም ነገር እቀንስብሻለሁ ብሎ አስፈራራት። ማህሌት ሉላና እንዲሁም ዝና ያሉበትን ይቅርታ እና ሞገስ ያሉበትን ቦታ አውቃ ለዝና ደበቀችው። ለኢፍራታ እኔ ከዚህ በኋላ ዝናን አፈቅረዋለሁ እንዴ? አዎ በቃ ሁሉንም ነገር ደብቄ ሉላም እዛው አብራ ከሞገስ ጋር ትኖር፣ እኔ ደግሞ ሀብቱንም ሆነ ፍቅሩንም እኔ ማግኘት አለብኝ ብላ ፕሮሰስ ላይ ናት። ቅድስቴ ምን አጋጠማት? ቅድስቴ ለብሩክ ገጠር ሂጄ ማግባት አለብኝ፣ ይበቃኛል፣ ማንም እየተረዳኝ አይደለም ብላ ተናገረች። ቆይ ለምንድን ነው እንደዚህ የምትይው? ለምንድን ነው እኛስ ተረድተንሽ የለም ወይ ብሎ ቢላትም እንኳ አይ በፍጹም እመነኝ፣ እውነት ለመናገር እየተረዳችሁኝ ሳይሆን ሁሉንም ነገር በቃ ተወኝ ጋሼ ብላ ስትል እስኪ ንገሪኝ፣ አንቺ እኮ ለምሳሌ ያላደረግሽልኝ ነገር የለም፣ ሁሉንም ነገር አድርገሽልኛል እና እኔ አሁን በተራዬ ባደርግ ምን ይመስልሻል ብሎ ጠየቃት። ትሰማኛለህ? እሷ እኮ ለእኔም ልጄ ናት። እንዳለመታደል ሆኖ ነው እንጂ ምሳሌን ከምንም በላይ እኔ እወዳታለሁኝ። እና ታዲያ አሁን ምንድን ነው የምትፈልጊው ብሎ ሲላት በቃ እንድታከብረኝ እፈልጋለሁኝ አለች። እንዴ የእውነትን ያላከብርሽም እንዴ ወይስ ደግሞ ምሳሌ ታመናጨቅጭቅሻለች ብሎ ግራ ገብቶት ብሩኬ ጠየቀ። እንደዛ አይደለም እና ምንድን ነው በቃ እንደ ማፈርም እንደ መሽኮርመምም ስትል ብሩኬ መኝታውን አዘጋጅተሽልኛል እንዴ ብሎ ሲላት ደነገጠችና ልቧ በሐሴት ድብልቅልቅ አለ። ከዛን አዎ ግን በድጋሜ ላነጣጥፈው እንዴ ብላ ስትል አዎ በደንብ አነጣጥፊው እንጂ ዛሬማ ልዩ ምሽት ነው ብሎ ሲላት እንግዲህ ቅድስቴ ያላሰበችውን ነገር እያሳሰበች ትገኛለች። ምሳሌ ለቅድስቴ ውጭ ሀገር ያሳለፉትንና ሰዎቹም ደግሞ አንድ አይነት መልክ እንዳላቸው እየነገረቻት አያንችን ድሮ ጦርነት ነበረ ከሆነ ሀገር ጋር ግን አገሩ ይሄኛ የሄድንበት አላቅም ብቻ ጦርነቱን ካሸነፉ በኋላ ወደ ከተማ ወጣ ሲሉ እንዴ ይህንን እኮ ገድየው ነበር፣ ደግሞ ሲሄድ ይህንንም ገድየው ነበር እያለ ወይ ጉድ። ከዛ አንዱ ሰው እየመጣና እንግዲህ ሰዎቹ ተመሳሳይ ስለሆኑ ነው ብሎ አለው። እና አየሽ እኛም ለነዛ ሰዎች ተመሳሳይ ነን ምሳሌዬ እያለች ሙዚቃቸውን ከፍተው ዳንኪራቸውን እየመቱ በደንብ ተደሰቱ። ዳጣ በስተመጨረሻ ሞገስ ያላትንና ቃል እየገባላትን ነገር ቤተሰቧን ሊያገናኛት ወደ እነ ዳጣ ቤተሰብ ሄደ። እናም በሩን ለማንኳኳት ሲል ትሰሚኛለሽ፣ እኔ ግን በጣም ፈርቻለሁኝ እና እባክሽ ዛሬ ይቅርብን እያለ ለመናት። በፍጹም ሞገስ ትሰማኛለህ፣ እኔ ይሄ በርም ሆነ ይሄ ቤት በፍጹም አያግደኝም። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ
ዛሬ እንግዲህ ዳጣዬ እባክሽን የሌላ ቀን እንጠይቃቸዋለን ብሎ ቢላትም እንኳ እኔ ምንም ሀብትም ሆነ ንብረትም አልፈልግም፣ ነገር ግን የማንነት ጥያቄ እንዲመለስልኝ እፈልጋለሁኝ ብላ በሩን አንኳኳች። ሞገስ ልቡ ድም አለ። ትሰማኛለህ? አትንቦቅቦቅ። እኔ እኮ ሀቄንና ማንነቴን ነው እንጂ የጠየቅኩት ሌላ ምን ጠየቅኩኝ መሰለክ? ወይ ሞገስ ግን አንተ ለስንቱ ፈርተህ አንድ ጊዜ ለዝና አንድ ጊዜ ደግሞ ጭራሽ ለእኔ ቤተሰቦች ተረጋጋ እያለች እንዲረጋጋ አደረገችው። በሌላ በኩል ዝናና ብሩክ በተፋጠጡበት ትሰማኛለህ? አንተ ግን የእውነቴን ነው ምልክ ከዛ ከቦቅባቃ ትሻላለህ ብሎ አለው። ምን ማለት ፈልገህ ነው? ብቻ ጓደኛዬን በሌለበት እያመኸው ባልሆነ ያው በለው እንግዲህ እሱ እንዳይጥ ተደብቆ አንተ ግን ወጥተህ እኔን እኮ እየተፋለምክ ነው እና ጀግና ባልልህም እንኳ ልብ አለህ ብሎ አለው። ትሰማኛለህ? በቃ ና እንፋለማ ብለው ፊልማውን ጀመሩት። እናም እስከሚበቃው ድረስ ብሩክ ቀጠቀጠው ዝናን። ማህሌትን ትሰሚኛለሽ? 40 ሜትር እኔም መራቅ አለብሽ። ከዚህ በኋላ የራስሽን ህይወት ኑሪ፣ እኔንም ተይኝ። እኔም የፈለግኩት ህይወት ጋር መኖር መብት አለኝ ብሎ አላት። ማህሌት ለኢፍራታ ትሰሚኛለሽ? የሆነ ሰው እኮ ናፈቀኝ ብላ ነገረቻት። ቆይ ማን ነው የናፈቀሽ በዚህ ሰዓት ብላ ስትል ዝና። ምን? እንዴት ያ ሰው? የምሬ ነው ምልሽ 100 ሜትር ትላለች ዳጣ። እንዴት ያ ሰው ታዲያ አንቺን ሊናፍቅሽ ቻለ? አላቅም ኢፍራታ። ሳቁ፣ ፈገግታው፣ ድምፁ እንዲሁም ደግሞ በቃ የሆነ ጉራው ነገር ራሱ ይናፍቃል። ብቻ አንቺ ልጅ አፍቅረሹ ባልሆነ እንደዛ ነው መሰለኝ። እኔ እንጃ ብቻ። ወይ ጉድ! እንግዲህ ከአንበሳ ወደ አንበሳ ይሉሻል። ይሄ ነው ምን ማለት ነው? ማለቴ ከብሩክ እንግዲህ ተገልብጦ ዝና ላይ ሄደ ማለት እኮ እጅግ ከባድ ነው። ስለዚህ ጠበቅ አድርገሽ ያዥዋ። ግን እሱ ምን ዋጋ አለው? ከዛች ከሉላ በስተቀር የሚያፈቅረውም የሚወደውም የለም ብላ አለቻት። ከዛ ኢፍራታ አንቺ እኮ በጣም ጀግናና እንዲሁም ወንድን የምታማልይ ነሽ። ስለዚህ ዘዴሽን ዘይጅና በደንብ ብትፋለሚው አይሻልሽም እንዴ ብላ ሀሳቧን አጥለቀለቀችላት። ዳጣ ሀማም ውስጥ ወይም ደግሞ ሽንት ቤት ውስጥ ገባችና ዛሬማ ይሄንን ጥይት ሳላዘንብለት አልቀርም ወደ ሞገስ ብላ ደወለች። ትሰማኛለህ? ዛሬ እኮ የምሬን ነው ምልህ ተቀጣቀጡ። ምን ማለት ነው ደግሞ ተቀጣቀጡ? አንቺ ማታመጪው ነገር የለሽ እያለ ሲላት ተመታቱ እኮ ነው ምልህ እኮ። ማንና ማን እንዴ? ማንና ማን ይመስልሃል? ብሩክና ዝና ናቸዋ። ምን? አዎ ብሩክ እኮ ቀጠቀጠው። እየቀለድሽ መሆን አለበት። ነገርኩህ እንግዲህ በቃ ብሎ ሲል ዳጣ ቆይ ይሄ ሰውዬ ከማን ጋር ነው? ሉላና ሞገስ አብረው በተኙበት ግን እስኪ ንገሪኝ፣ አሁን ብትሞቺ ምን የሚቆጭሻል? ወይስ ደግሞ ምን ያስደስተሻል? ብሎ ሲላት የሚቆጨኝ ከዝና ጋር ያሳለፍኳቸው እያንዳንዱ ነገር ነው። ደግሞ ደስ የሚለኝ አንተ ጋር ለትንሽ ቀናት ያሳለፍኩት የፍቅር ጊዜ ነው ብላ አለች። ግን እኔስ ብሞት ምን ማለት ነው እንዴ? እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም፣ ባክህ ተወኝ እያለች አለችው። በቃ እሺ እንደዛ ከሆነ ችግር የለውም። የእውነት ዝና ያን ያህል ተጽዕኖ ፈጥሮብሻል ማለት ነው? እስኪ እወድሻለሁ በላይ። ምን? ይሄ እኮ የዝና አባባል ነው። እስኪ በለኝ ደስ ይበለኝ እያለች ስትለው አይ አልወድሽም፣ እኔ ግን በጣም ነው የምወደሽ። አየሽ ሉላ፣ ፍቅር ይኖሩታል እንጂ በአፍ ባላወሩ አይደለም። ስለዚህ ደግሞ አባ ፈቅደውልናል። አይ አባ ያሉት እኮ አሁንም ባልሽ ዝና ነው፣ ባልደግፈውም እንኳ ባልሽ ዝና ነው። ነገር ግን ቶሎ ፍርድ ቤት ቀርበሽ ትዳርሽን መፍታት አለብሽ። ከዛም በኋላ ከአንቺ ጋር መሆን ከኔ ጋር እንደምትሆኚ ነግሮሽ የለም እንዴ? አዎ ግን እኮ ሞገስ ቡራን ይቅር ብትለው ጥሩ ነው። ከዛም በኋላ አንተና እኔም የናፈኩትን ገላ አንተም የናፈከውን ገላ እንደፈለግን። ግን እኮ እሱ አታሎኛል። ቆይ ምን ብሎ አታለለህ? እስኪ ንገረኝ። ለልጁ መስዋዕትነት መክፈሉ እኔም ብሆን የምር ይቅርታ አድርጌለታለሁ። ግን እኮ ይኸውልህ አንተም ትክክል ነህ። አንተም
እኔን ተወደኛለህ፣ ታፈቅረኛለህ። ብሩክም ደግሞ የሚወዳትና የሚንሰፈሰፍላት ልጁ ናት። እኔ ደግሞ ምንም አልሆንኩም። አሁን ካንተ ጋር አይደለሁ እንዴ እያለች አለችው። ከዛ ሞገስ እስኪ ላስብበት፣ በአሁኑ እንኳ እርግጠኛ አይደለሁም፣ እባክሽን ተይኝ፣ ባትከራከሪኝ ይሻልሻል ብሎ አፏን አዘጋት። ይገርማል። ቅድስቴና ምሳሌ በደንብ እየደነሱ እየተጫወቱ፣ ቆይ ግን ቅድስቴ ወደፊት አላማሽ ምንድን ነው ብላ ጠየቀቻት። ምን አላማ አለኝ ብለሽ ነው? ገጠር ሄጄ አገባለሁኝ ስትል ምሳሌ ደነገጠች። ለምንድን ነው ገጠር የምትሄጁ? በፍጹም እዚህው ለምንድን ነው የማታገቢው ብላ ስትላት፣ እዚህ ማን ያገባኛል ብለሽ ነው እንዴ? የሆነ ሰው ያገባሻላ? አይ የሚያገባኛል አይመስለኝም። ለማንኛውም ግን ካገቡኝ ችግር የለውም። እሺ አንቺ ያልሽው ይሆናል እያለች አለች። ዳጣና ብሩኬ እያወሩ ባሉበት ሰዓት፣ ቆይ ግን የእውነት ቅድስትና ምሳሌ አሁንም ድረስ በቃ ፍቅራቸውን እየተሞዳሞዱ ነው ማለት ነው? አዎ እንግዲህ በዩ። እኔ እኮ በጣም ይገርመኛል። ማለቴ በቃ እናትና ልጅ በያቸው። ግን ለምንድን ነው የማታደርጋቸው? ቡራ ምን ማለት ነው ደግሞ? ማለቴ እህትና እህት ትቀልጃለሽ አይደል አንቺ? ምን ችግር አለው እያለች አለችው። ለማንኛውም አሁን ገብተሽ ተኚ ብሎ ከተኛች በኋላ ዳጣ ደግሞ ቅድስቴ ወደ ሳሎኑ መጣች። ብሩክም እስከ ዛሬ ላደረግሽልኝ ነገር እጅጉን አድርጌ አመሰግናለሁ። ከዚህ በኋላ ደግሞ ጦርነቱን በይፋ ተጀምሯል። ዛሬ ዝናን እኮ ደበደብኩት ብሎ አላት። ምን? አዎ። ቆይ ለምን እንደዛ አደረጋሽ? በቀልም በበቀል እንዴት ልትመልስ ትችላለህ? እዩልሽ ቅድስቴ፣ አንዳንድ በቀሎች እውነት ለመናገር በይቅርታ ወይም ደግሞ የሆነ የህግ አካል ይመጣል ይፋለማል ብለን መተው በጣም ከባድ ነው እና እነሱ ደግሞ እኛ ብንተዋቸውም እንኳ እነሱ እየተከታተሉ ህይወታችንን ሲኦል ነው የሚያደርጉብን። እናም ትክክለኛው ነገር እሱም መፋለም ነበረ። ነገር ግን ምሳሌሳ ማለቴ ምሳሌ እንዴት ልትሆን ነው? በቃ እሱንም አለ ፖሊስ አመልክቻለሁ። ምሳሌ ከዚህ በኋላ አንድ ነገር ከሆነች ተጠያቂው ዝና ነው ብዬ። ምን? አዎ እንደዛ ከሆነማ ጥሩ። እና 5ኛ ክፍል ልትገባ ነው ማለት ነው ቡራ አለችው ዳጣ። አዎ አንቺ ለምን አትገቢም? አንቺም እኮ ከ3ኛ ክፍል አይደል ያቋረሽው? ስለዚህ ከምሳሌ 2 መቀነስ ነው ማለት ነው። ምን? እስኪ አሁን የገባሁበት ሁኔታ ይስተካከልልኝ እንጂ እኔ ትምህርትን አልደግፈውም። ምን ማለት ነው ደግሞ እሱ? ምን ችግር አለው ብትማሪ? አያያይ ተወኝ እስኪ እባክህ ቡራ። ደግሞ የተማሪውን በሙሉ በልቼ እስር ቤት ልግባ እንዴ? ከዛ ፖሊስና ሌባ ልጫወት? አይ አላደርገውም እያለች አለች። እንግዲህ የእውነት እናንተ ማህሌት ሉላን በመደበቋ ምን ያህል ተሰማችሁ? በቀጣይስ ቅድስቴ ገጠር ሂዳ ታገባ ይሆን ወይስ ብሩኬን